ከላሊጋ ባርሴሎና ዋንጫውን አረጋገጠ። ከጣሊያን ሊጋ ደግሞ ኢንተር ሚላን ለ10ኛ ጊዜ ዋንጫውን በማንሳት ታሪክ በመስራት ላይ ይገኛል። እንዲሁም ከፈረንሳይ ሊጋ ፓሪሰን ጀርመን ሻምፒዮን ሆኗል። ፓሪሰን ጀርመን ለ12ኛ ጊዜ አንስቷል። ለ5 ተከታታይ ጊዜ ሊጉን በማንሳትም ታሪክ እየሰራ ይገኛል። ትናንትና በተደረገው ተጠባቂው የክሪስታል ፓላስና የማንቸስተር ሲቲ የውሃ ሰማያዎቹ የመጨረሻው ፊልማ በማንቸስተር 3-0 አሸናፊነት ተጠናቋል። ይህንን ውጤት ተከትሎ የተለያዩ አስተያየቶች ተሰጥተዋል። የውሃ ሰማያዎቹ አሰልጣኝ ፔፕ ጋርዲዮላ እጣ ፋንታችን በአርሰናልና በአርሰናል ላይ ብቻ የተወሰነ ነው ሲሉ፣ ፊል ፎደን ግን አርሰናልን ሰላም እየነሳን እግር በእግር እየተከታተልን እስከ መጨረሻ የሚፈጠረውን ነገር እንጠብቃለን፣ ተስፋም አንቆርጥም ሲል ተቃራኒ ሀሳቡን አስቀምጧል። በዚህም የተነሳ አርሰናል አሁን ያለበት ቻንስ ሁለቱን ተከታይ ጨዋታዎችን ማሸነፍ ብቻ ነው። በርንሌይን ሰኞ ይገጥማል። ሰኞ በርንሌይን ከተጫወተ በኋላ ከሳምንት በኋላ እንደገና ክሪስታል ፓላስን ይገጥማል። በዚህ ምክንያት ማንቸስተር ሲቲ ማሸነፉን ተከትሎ የውጤት ልዩነቱን በነጥብ ልዩነቱን በአርሰናልና በሲቲ መካከል ያለውን የነጥብ ልዩነት ወደ 2 ዝቅ ሲያደርግ ንጹህ 1 ጎልም አሻሽሎ ሲቲ ማግኘት ችሏል። ለቀጣይ ቅዳሜ ሲቲ ከቼልሲ ጋር የኤፍኤ ካፕ ጨዋታውን የዋንጫ ጨዋታ በዌምብሌይ የሚያደርግ ይሆናል። ፊል ፎደን የተናገረው ሀሳብ ለአርሰናሎች ምን መልእክት ሊሰጥ ይችላል? ተጠናክረው እንዲመጡ እልክና እንዲኖራቸው ያደርጋል ተብሎ ይታሰባል። አርሰናል ትናንትና ሲቲ በማሸነፉ ምክንያት ቀጣይ ዋንጫውን ሊያነሳ የሚችለው በኤሚሬት ሳይሆን በክሪስታል ፓላስ ሜዳ በሴልኸርስት ፓርክ ስቴዲየም ይሆናል። እንዲሁም ቻምፒየንስ ሊጉን የሚያነሳ ከሆነ በቡዳፔስት ፑሽካሽ አሬና ላይ ዋንጫውን የሚያነሳ ይሆናል። ቀጣይ ጨዋታዎችን ስንመለከት ፕሪሚየር ሊጉ ፍጻሜውን ሊያገኝ 2 ጨዋታዎች ብቻ ይቀራሉ። ሲቲ ከባድ ይሆንበታል የተባለውን ጨዋታ በቀጣይ ኤፍኤ ካፑን በዌምብሌይ ከቼልሲ ጋር ካደረገ በኋላ በርንማውዝን ያስተናግዳል። በርንማውዝን ካስተናገደ በኋላ ከአስቶን ቪላ የመጨረሻውን ጨዋታ ያደርጋል። አርሰናል በመጀመሪያ ሰኞ ከበርንሌይ ከተጫወተ በኋላ የመጨረሻውን ጨዋታ በክሪስታል ፓላስ ሜዳ ከክሪስታል ፓላስ ጋር የፍጻሜ ጨዋታውን ያገኛል። በዚሁም የፕሪሚየር ሊጉ የ2026 የፕሪሚየር ሊግ የፍጻሜ ጨዋታ ይሆናል። አሁንም ዋንጫውን ማን ያነሳል? ትናንትና ሲቲ ማሸነፉን ተከትሎ አሁንም ልብ አንጠልጣይነቱ የእንግሊዝ ፕሪሚየር ሊግ አስገራሚነቱን እያሳየን ቀጥሏል። ውድ ተመልካቾቻችን፣ ውድ ቤተሰቦቼ ሼር፣ ላይክ፣ ኮፒ እያደረጋችሁ ይህን ጨዋታ እንድትከታተሉ ቪዲዮዎችን እሰራላችኋለሁ። ቀጣይስ ምን ሊፈጠር ይችላል የሚለው አሁንም የብዙዎች ሀሳብ፣ የብዙዎች ጭንቀት፣ የብዙዎች ግምት ሆኗል። ይህ ጨዋታ ይህ ስፖርት እጅግ ልብ አንጠልጣይ ከመሆኑ የተነሳ ብዙዎችን ትኩረት የሳበ የብዙዎችን በዓለም ደረጃ ያሉ ደጋፊዎችን ትኩረታቸውን የሳበ ነው። የሚወራውም ስለዚህ ስለ ሁለቱ የእንግሊዝ ፕሪሚየር ሊግ ቡድኖች ስለ ውሃ ሰማያዎቹና ስለ መድፈኞቹ ሆኗል። አስገራሚ ትንቅንቅ ሲቲ በአርሰናል ጆሮ ስር አንገት ስር መተንፈሱን አሁንም ቀጥሏል። መጨረሻው ምን ሊሆን ይችላል? እዚህ ኮሜንት ላይ እናንተ ማን ዋንጫውን ያነሳል የሚለውን ኮሜንት ላይ አስተያየት ስጡን። በዚህ የዛሬውን ፕሮግራም በዚህ እንጨርሳለን። ሰላም ጤና ይስጥልን። ቸር ሰንብቱ።